እና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረው አንድ ያው ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሚሆን የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ ያረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ሊፈርድ በምስጋና ይመጣል። ለመንግሥቱ ፍጻሜ የለውም። በመንፈስ ቅዱስ ግብር እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን እናመሰግነዋለን። እርሱም በነቢያት አድርጎ የተናገረው ነው። ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ክብር ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይ በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ከሰማያዊ ከሆኑ ከቸር አባት ጋር አዳኝ ከሆኑ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተሃልናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ ሲሆኑ ሦስት ሲሆኑ በአካል ሦስት ሲሆኑ በመለኮት አንድ ለሚሆኑ እንሰግዳለን። አምላክን ለወለደች ለእመቤታችን ለድንግል ማርያም እንሰግዳለን። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ድነናለን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙንም ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስተስሪልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ኅብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንና ልብሳችንን ላዘጋጀልን፣ ኃጢአታችንም ሁሉ ለታገሰልን
ክቡር ደሙን ቅዱስ ሥጋውን ለሰጠን እስከዚህችም ሰዓት ላደረሰኝ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ማርያምም ምስጋና ይገባል። ለክቡር መስቀሉም ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱና በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺን እያልን እንሰግድልሻለን፣ እንማልድልሻለን። ከአዳኝ አውሬ ታድኚን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ያቄም ብለሽ ድንግል ማኅበራችን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የድንግል ማርያም ጸሎት ማርያምም አለሽ ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሕርያቱን መዋረድ አይተዋልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱም ብርቱ የምን ታላቅ ሥራ ለእኔ አድርጓልና ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚከሩ ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው፣ የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው ሐሙስ የሚጸልይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። አራተኛ ክፍል ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደሳት ጫፍ ላይ ሳትቃጠል ያያትን ነፍስ ትመስላለች። አካል በእርሷ ሰው ሆኗል። እሳተ መለኮቱ የመለኮቱ ባህሪ አላቃጠለም። ከወለደችውም በኋላ ድንግልና አልተለወጠም። ሰውም ቢሆን በመለኮቱ አልተለወጠም። በእውነት አምላክ የሆነ በእውነት አምላክ የሆነ እርሱን መጥቶ አዳነን። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። አምላክን የወለደች እመቤታችን ወይ ሁላችን ላገኘሻት ይቅርታው ለወዳጅ ይሆን ዘንድ ነውና ሔዋን እንጨት በልታ ባደረገችው ዓመፅ በባሕርያችን ያደረ የቀድሞ እርግማን በእርሷ አጠፋለን። አምላክን የወለደ ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነደች ተዘጋ፣ ዳግመኛ ስለ ድንግል ማርያም ተከፈተ። ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለ መውደዱ መጥቶ አዳነን። የክርስቶስ ክቡር ሥጋውና ክቡር ደሙ ነው። ስለ እርሱ ድንቅ ሆኖ የሚነገረው ይህ ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ ሆነ። አምላክነቱ ሳይለወጥ ከዓለም በፊት የነበረ ቀያፍ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችም በኋላ ድንግልናው አልተለወጠም። ስለዚህ አምላክ የወለደች እንደሆነች ታወቀ። እግዚአብሔር ጥበብ ስፋት ምን ይጠልቅ በጽድቅ በምጥ በልብ ሐዘን ትወልድ ዘንድ የፈረደባት ማኅፀኗ መገኛ ሆነች። ከባሕርያችን እርግማን የሚያጠፋልን ያለ ወንድ ዘር ወለደችው። ስለዚህ ሰውን የምትወዱ ክብር ላንተ ይገባል። ቸር ሰውነታችን መድኃኒታችን እያልን እናመሰግንሃለን። ቅድስት ሆይ ለምኝልን። ቅድስት ሆይ ያለ ወንድ ዘር አምላክን የወለደች ድንግል በማኅፀኗ አስራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለድ ያለ መለወጥ ሰው የሚሆን እግዚአብሔር ቃል ነው ብሎ መስክሯል። ማርያም የዚህ ደስታ ጽሕፍ የሆነ እርሱ ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙን አማኑኤል ይባላል። ትርጓሜ እግዚአብሔር ከእኛ ጋር ማለት ነው። ዳግመኛ ወገኖቹ ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታው በኃይሉ ያድነን ዘንድ ኃጢአታችን ያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰውን የሆነ እርሱ አምላክ እንደሆነ በተረዳ ነገር አውቀነዋል። ልዩ ከሆነችና ድንግል ማርያም የአምላክ መወለድ ምን ይደንቅ! ቃል ወሰነችው፣ ልደቱንም ዘር አልቀደመም። በመወለዱ ድንግልናው አልተለወጠም። ቃል ከአብ ዘንድ ድካም ወጣ፣ ከድንግልም
ያለ ሕመም ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና ዕጣን አመጡለት። ንጉሥ ነውና ወርቅ አመጡለት። ስለኛ በፈቃዱ ለተቀበለው መድኃኒታችን እንደሆነ ሞቱ ከርቤ አመጡለት። ቸር ሰው ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት አጽም መነሳት ምን ሄደ? ከእርሱ ሴትን ፈጠረ። የሰው ፍጥረት ሁሉ የፈጠረ ጌታ ያውቃል። ተሰጠ ልዩ ድንግልም ሰው ሆነ፣ አማኑኤል ተባለ። ስለዚህ ሁልጊዜ እርሷን እንለምን። ከተወደደ ልጇ ታማልደን ዘንድ በቅዱሳን በሊቃነ ጳጳሳት ሁሉ ዘንድ ቸደች የሚጠኑ ወልዳላቸዋለች እና ለነቢያት ትንቢት የተናገሩትን ወልዳላቸዋለች። ለሐዋርያት እስከ ዘላለም ዳርቻ በስሙ ያስተማሩለትን ወልዳላቸዋለች። ሰማዕታት ምዕመናን የተጋደሉለት የጥበብ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዶ ይቅርታው ብዛት መርምረን እንወቅ እንፈልግ መጥቶ አድኖናልና። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። እግዚአብሔር የባህሪ ፍሬ በዙፋኑ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጽድቅ ዳዊት ግን ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ እግዚአብሔር ቃል ማደሪያ ፈልጎ ያገኘ ዘንድ ወደደ። ይህችም ታላቅ ጋር ፈጽሞ ከዚህ በኋላ ነው በኤፍራታ ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችውም አማኑኤል እኛን ስለማዳን በሥጋ ይወለድባት ዘንድ የመረጣት ያዕቆብ አምላክ ማደሪያ ናት። ዳግመኛ ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍልዎች ቤተልሔም ከይሁዳ ነገሥታት መሳፍንት ሀገራት አንቺ ወገኖች እስራኤል የሚጠብቃቸው ንጉሥ ከአንቺ ይወጣል። ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስም ምስጋና ስለተገባው ስለ ክርስቶስ መንፈስ ቅዱስ ትንቢት የተናገሩለት የእነዚህ የሚክያስ የዳዊት ነገር ምን ይረቅ? ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ለእስራኤል የነገሠ ጠላቶች በተነሱበት ጊዜ ከቤተልሔም ምንጭ ውኃ ይጠጣ ዘንድ ወደደ። ጭፍሮች አለቆች ፈጥነው ተነሱና ጠላቶችን ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክኖ ሰውነታችን ስለ እርሱ ለጦርነት ለሞት አሳልፎ እንደሰጠ ባየ ጊዜ ሕያው አፈሰሰ። እርሱ አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረ። ሰማዕታት ይህችን ዓለም ጣም በእውነት ናቁ። ደማቸውን ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያት መራራ ሞትን ታገሱ። እንደ ይቅርታው ብዛት ይቅር ይበለን። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንዱ ወልድ መዋረዳችን አይቶ ከሰማይ ወርዶ ግባሪን ዝቅ አድርጎ መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነ፣ ወገኖቹም አደረገ። ቅድስት ሆይ ለምኝልን። የይትስዋ መላእክት ማርያም በመንጦላዕቱ ሲያመሰግኗታል። አዳምጣ ሟላችን ምስጋና ይገባሻል እያሉ መልአክ ማርያም ቃል ተቀበላት። ከአንቺ ዘንድ ይመጣል በማኅፀንሽ እንዴት ከዳዊት አደረ ለምስኪን እስከ ሰማያት ወርዶ የእርሷን ባሪያ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች ድንግል ስሟ ማርያም ነው። መልአኩም ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና። ከሴቶች ይልቅ አንቺ ብርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ ምስጋና እጅ መንሻ እንዴት ይደረግልኛል? መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር የአባቱን የዳዊት ዙፋን ይሰጠዋል፣ መንግስቱም አያልፍም። ማርያምም መልአኩ እንዲህ አለችው፣ ይህ ነገር ወንድ ሳላቅ እንዴት እንደዚህ ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀሽ በኋላ ጸነሰች፣ ልጅም አገኘች። እነሆ 6 ወር ሆኗል። መካን ሲሏት ለእግዚአብሔር የሚሳነው ነገር የለውም እና ማርያም መልአኩ እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው።
መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ቅድስት ነሽና የመለኮት ማደሪያ ነሽና የተሸለምሽ ድንኳን ነሽና የመላእክት የሕዝብ ሁሉ እናት ነሽና የሁሉ እመቤት ማርያም የሁሉ ፍቅረኛ ማርያም ልዑል ማደሪያው ትሆኚ ዘንድ መርጦሻልና በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ጎኖችሽ በወርቃማ አምድ የተሸለሙ ላንቺ የምስራቅ ደጃፍ የብርሃን እናቱ ላንቺ ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ማርያም ሆይ ከተመረጡ የተመረጥሽ ከተከበረ የተከበርሽ ላንቺ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና በቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራ ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ከቅዱስ ዮሐንስ ጋር ከሁሉ ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን ለዓለመ ዓለም አሜን። ለዘላለሙ ይቅር ይበለን። ጸሎታ ለማርያም ወስለታ ያድኅነነ እምአተወልዳ ጸሎታ ለማርያም ወስለታ ለክርስቲያን ይቀቦሙ እምአተወልዳ ጸሎታ ለማርያም ወስለታ ለብፁዕ ወለቅዱስ ርእሰ ሊቃነ ጳጳሳት አባ ማትያስ ይቀቦሙ እምአተወልዳ ጸሎታ ለማርያም ወስለታ ለሊቀ ጳጳስና አባ ሕርያቆስ ይቀቦሙ እምአተወልዳ ጸሎታ ለማርያም ወስለታ ለመምህርና አባ ናትናኤል ይቀቦሙ እምአተወልዳ ጸሎታ ለማርያም ወስለታ ለመካንነ ገብረ ሳል የሚቀባ እምአተወልዳ ጸሎታ ለማርያም ወስለታ ለሀገሪቱን የኢትዮጵያ ይቀባ እምአተወልዳ ጸሎታ ለማርያም ወስለታ ለደቂቀ ማኅበርነ ፈለገ ዮርዳኖስ ይቀቦሙ እምአተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወለአይማታ ኩነነ ወልታ ምራደ ጸሎት ሳሊተ ምሕረት ከልጇ ከወዳጇ ታማልደን ቸርነቱ ስራ ይስራልን ልመናችንን የሚቀበልልን በረድኤት ይጠብቀን ጉባኤያችንን ይባርክልን። የአባቶቻችን ጉባኤ የባረከ የቀደሰ የእኛም ጉባኤያችን ባርኮ ቅዱሶ በሰላም እንዲያስፈጽመን በሰላም እንዲያስመሸን በረከቱ ያድለን ቸርነቱ ስራ ይስራልን። የታሰሩ ያስፈታልን ነፍሳተ ሙታን ይማርልን። አትርሱን አስቡን ያሉን ወንድሞቻችን አባቶቻችን ሁሉ በቸርነቱ ያስብልን። ጉባኤያችን ባርኮ ቅዱሶ በሰላም እንዲያስፈጽመን ፈቃድ ይሆንልን። አባታችን ሆይ ብለን እንጸልይ። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን ለአንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ። ሞቱ ከፍ የንስሐ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ጉባኤያችን ይባርክልን።